በዚህ ቪዲዮ የምነግራችኋለሁ ረጅም ደቂቃ የማንበብ ልብ የሌላችሁ ተማሪዎች፣ ረጅም ደቂቃ አንብባችሁ ቁጭ ብላችሁ ለማንበብ የምትቸገሩ ልጆች ዩኒቨርሲቲ ውስጥ ጆይን ማድረግ የሌለባችሁን ዲፓርትመንቶች ነው የምነግራችሁ። እንግዲህ አንድ ሰው የተለያየ የራሱ የሆነ የንባብ ዘዴ አለው። አንዳንዱ ትንሽ ደቂቃ አንብቦ ይበቃዋል። አንዳንዱ ደግሞ በጣም ረጅም ሰዓታትን ቁጭ ብሎ በማንበብ የሚረዳ አለ እና ከዚህ አንጻር ዩኒቨርሲቲ ውስጥ ደግሞ የሚሰጡ ትምህርቶችና ዲፓርትመንቶች የራሳቸው የሆነ ባህሪያት አሏቸው። ማለትም አንድ ሰው የፈለገ ጀንትል ቢሆን የግዴታ ቁጭ ብሎ ማንበብ የሚጠይቁ ዲፓርትመንቶች አሉ። አሁን እኔ ከዚህ ቀጥሎ የምዘረዝራቸው ዲፓርትመንቶች ቁጭ ብላችሁ በጣም ረጅም ሰዓት እንድታጠኑ የሚጋብዙ ወይም ደግሞ አለዚያ ደግሞ ነገሮች ቻሌንጅ የሚያደርጓችሁ አይነት ቦታዎች ናቸው ማለት ነው። ማወቅ ጥሩ ነው ለእናንተ። ነገሮችን ቀደም ብሎ ማወቅ መልካም ነው። ምክንያቱም ይህንን ነገር ብታውቁ ይጠቅማችኋል። ከዛ በኋላ ጆይን ስታደርጉ ዲፓርትመንቱን አስባችሁ ሆን ብላችሁ ወስናችሁ ይሆናል ማለት ነው እና አሁን እየተማራችሁ ያላችሁ የምትፈልጉት ዲፓርትመንት ይኖራል ገና ፍሬሽ ላይ ምናምን ያላችሁ ልጆች እና ያንን ዲፓርትመንት ግን ጆይን ከማድረጋችሁ በፊት ስለዛ ዲፓርትመንት በደንብ ማወቅ ይጠበቅባችኋል ማለት ነው። እኔ በዚህ ቪዲዮ ላነሳላችሁ የምፈልገው ሀሳብ ይሄ ነው። እንግዲህ ከመግባታችሁ በፊት ዲፓርትመንት ምን አይነት ዲፓርትመንት ነው ረጅም ደቂቃ የሚያስነብበኝ፣ የኔ ባህሪ እንዴት ነው የሚለውን ነገር እንድታውቁ ያግዛችኋል። ረጅም ደቂቃ ማንበብ ልምዱ ከሌላችሁና ረጅም ደቂቃ ቁጭ ብላችሁ ረጅም ሰዓትን ቁጭ ብላችሁ በጥናት ስታሳልፉ አንዳንዱ እስከ ህመም ድረስ የሚደርሱ ሰዎች አሉ፣ እስከ መታመም የሚደርሱ አሉ እና ከዚህ አንጻር አሁን የምነግራችሁን በደንብ እነዚህን ዲፓርትመንቶች እወቁላለሁ። ያው ይሄ ዩኒክ አብሬር ቻናል በጣም ኤጁኬሽናል የሆኑ ነገሮችን አካዳሚክ ላይ ያሉትን ስለ ላይፍ ቲፖችን የምታገኙበት ቻናል ነው እና እዚህ ይህን ቻናል ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ እየጋበዝኩኝ ከመጀመሪያው ዲፓርትመንት እንጀምር። ሁሉም ሰው የሚፈልገው ብዬ የማስበው እና ብዙ ሰው ጆይን ማድረግ ያው የሚመኘው ዩኒቨርሲቲ ተማሪ የሆነን ሁላችንም የምንፈልገው የነበረው ዲፓርትመንት ሜዲሲን ነው ወይም ደግሞ የሕክምና ትምህርት። ይሄ አሁን ላይ ከፋይናንስ ጋር ምናምን በተያያዘ ብዙ ችግር ያለበት ሴክተር ቢሆንም ግን ብዙ ተማሪ ዶክተር መሆን የሚፈልግበት ሁኔታ አለ ኢትዮጵያ ውስጥ በተለይ እና ሜዲሲን አጭር ደቂቃ ልምድ በጣም ትንሽ ደቂቃ ብቻ አንብባችሁ የሚበቃችሁ ልጆች በተለይ ካልኩሌሽን ላይ፣ ማትስ ላይ፣ ፊዚክስ ላይ ምናምን ጎበዞ ናቸው። በጣም ትንሽ ደቂቃ ብቻ የማንበብ ልምድ ያላችሁ ልጆች ሜዲሲን ጆይን ባታደርጉ ይመረጣል። ለምን? ሜዲሲን ስትገቡ ሜዲሲን ምን ይጠይቃል? ማንበብ ይጠይቃል። ይህንን ብዙ ዶክተሮች እዚህ ይህን ቪዲዮ የምታዩት ትኖራላችሁ፣ ያለፋችሁበትን ታውቁታላችሁ። በጣም ጊዜ እንትን ይላል። በዚህ እኔ እንደ እንትን ነው ብዬ አሁን አፕሪሼት ማድረጋቸው በጣም ታግሶ ያንን በጣም ብዙ ስላይዶችን፣ ብዙ መጽሐፎችን፣ ብዙ ዶክሜንቶችን ማንበብ ችለው ነው አሁን ዶክተር የሚሆኑ ሰዎች እና ያንን አገናዝበው ከዛ የመጡ ፈተናዎችን መልሰው ያንን ይጠይቃል። በጣም ረጅም ሰዓት ማንበብን የሚጠይቅ ዲፓርትመንት ነው ሜዲሲን ዲፓርትመንት። ስለዚህ ሜዲሲን ጆይን ከማድረጋችሁ በፊት ማወቅ ያለባችሁ እኔ ብዙ ደቂቃ ቁጭ ብዬ ማንበብ እችላለሁ ወይ፣ ብዙ ደቂቃ ማጥናት እችላለሁ ወይ ብለው ራሳችሁን ጠይቃችሁ አስባችሁበት ግቡ። በጣም ያስነብባችኋል። እኔ ጓደኞቼ ነበሩ ዩኒቨርሲቲ እያለን ሜዲሲን የሚማሩ ሚድ ኤግዛም ለመፈተን እስከ 2500 ስላይድ ያነባሉ፣ ፓወርፖይንት ማለት ነው። ሌላ ዲፓርትመንት ላይ 40 እና 50 ስላይድ ነው የምታነበው፣ ወይም ደግሞ በጣም 2 ቻፕተር ምናምን ከሆነ እስከ 100 ስላይድ ወይም 90 ስላይድ ነው ፓወርፖይንት ማለት ነው የሚነበበው ለሚድ ኤግዛም ምናምን። ግን እዛ 2500 የሚያክል ስላይድ ተነቦ አስቡ። በጣም የማንበብ ልምድ የሌለው ሰው ምን ያህል ቻሌንጅ ሊያደርገው እንደሚችል መገመት ቀላል ነው። ስለዚህ ሜዲሲን ከመግባታችሁ በፊት በጣም የማንበብ ችሎታ አለኝ ወይ ቁጭ ብዬ ረጅም ሰዓት። ይሄ ስለ ጉብዝና ወይም ስለ ስንፍና አይደለም። በነገራችን ላይ የትምህርት አቀባበላችሁንም የሚወስን ነገር አይደለም። ኦፍኮርስ ያው ሜዲሲን የሚገቡ ልጆች ውጤታቸውም ሻል ያለ ነው ምናምን፣ ግን ሻል ያሉትም ገብተው አይጨርሱትም። አንዳንድ ጊዜ ያው የሚሆንበት ምክንያት ምንድን ነው? ትዕግስት ይጠይቃል። ቁጭ ብሎ ማንበብ በጣም ትዕግስትን የሚፈታተን ነገር ስለሆነ ማለት ነው። ዲስ አባውት ሜዲሲን። ሌላኛው ዲፓርትመንት ደግሞ ከሶሻል ላው ነው፣ የህግ ትምህርት። ይሄኛውም አጭር ላው በባህሪው ሶሻል ተማሪ 11ኛ እና 12ኛ ክፍል ጂኦግራፊ፣ ሂስትሪ ምናምን ስለምትማሩ ሶሻል ነገሮችን በንባብ ያው ኦልሞስት ለምዳችኋል ማለት ነው ዩኒቨርሲቲ ስገቡ። ግን ያም ሆኖ 11 እና 12 ላይ ያለው ሎድ እና ላው ዲፓርትመንት ከገባችሁ በኋላ ደግሞ የሚኖራችሁ ላውድ ዘሴም አይሆንም። ረጅም ደቂቃ ቁጭ ብሎ የማንበብ ልምድ ያላቸው ተማሪዎች ናቸው ላው ጆይን ማድረግ ያለባቸው። ምክንያቱም እኔ የማውቃቸው ጓደኞች ያሉ በዛ የተመረቁ
በጣም ጊዜያቸውን ተጠቅመው ረጅም ሰዓት ቁጭ ብሎ በማንበብ ትምህርቱን ይሰራሉ። ይህን የምላችሁ ለምንድን ነው? ቻሌንጅ በጣም የትምህርት ቻሌንጅ እንደ ሌላው ቻሌንጅ አይደለም። ለምሳሌ ዲፓርትመንት አንድ ሰው ጆይን ካደረገ በኋላ ከዲፓርትመንቱ ጋር መላመድ ከከበደው ውጤት እየሰራ ማይመጣ ከሆነ ውጤታማ አይሆንም። ኦልሞስት ከወጣ በኋላም ስራ አጥ ነው የሚሆነው፣ ምክንያቱም ጥሩ ግሬድ ይዞ ስለማይወጣ ማለት ነው። ስለዚህ ያ እንደዛ አይነት ፈተና ከሚመጣባችሁ ምንድነው አቅሜ ምንድነው ከምን ጋር ይሄዳል እኔ ምን ላይ ጎበዝ ነኝ የሚል። አሁን ለምሳሌ አንድ ሰው ቴክኖሎጂካል ነገር ላይ በጣም አክቲቭ ነው፣ ፓስቶ ነው፣ በቃ ቶሎ ኮምፒውተር ነክ ነገሮች ፕሮግራሚንግ፣ ኮዲንግ ምናምን አየር ላይ የሚገባው ሰው ሜዲሲን ለምን ይገባል? እንደዛ ነው ሰው ኢንጂነሪንግ ነው መግባት ያለበት፣ ወይም ደግሞ ኮምፒውተር ኢንጂነሪንግ ወይም ሲኤስ እንደዛ ቴክኖሎጂ ነገሮች ላይ ነው መግባት ያለበት። ሰው አቅማችሁን እንድታውቁም ጭምር ነው። እነዚህ በጣም ለማንበብ እንትን ይጠይቃሉ። ሌሎች አብዛኞቹ የሶሻል ሳይንስ ዲፓርትመንቶች አብዛኞቹ ማለት በሚቻል መልኩ ረጅም ሰዓትን ቁጭ ብሎ ማንበብን የሚጠይቁና የሚጋብዙ ናቸው። ከናቹራል ሳይንስ ግን ሜዲሲን፣ ቬተርነሪ ሜዲሲን፣ እነዚህ ባዮሎጂ የሚባሉ ትምህርቶች ቁጭ ብሎ ረጅም ሰዓትን ማንበብን ይጠይቋሉ። ባዮሎጂ ራሱን ችሎ እንደ ትምህርት አለ። ባዮቴክኖሎጂ የሚባል ዲፓርትመንት አለ። እነዚህንም ዲፓርትመንቶች ስትመርጡ ትንሽ የማንበብ ችሎታችሁን እያገናዘባችሁ ቢሆን በጣም ይመረጣል። አለበለዚያ ምንድነው የሚሆነው? ቻሌንጅ ያደርጋችኋል። በቃ ረጅም ሰዓት ማታነቡ ከሆነ ቁጭ ብላችሁ ትምህርቱ በራሱ የሚሰጣችሁ ነገር ኦቨርሎድ እየሆነባችሁ ይመጣልና ከዚህ አንጻር ራሳችሁን አውቃችሁ ዲፓርትመንት ጆይን አድርጉ እላችኋለሁ። ቀጣይም በሚጠቅም ቪዲዮ እንገናኛለን በእርግጠኝነት። ሰብስክራይብ ማድረግ እንዳይረሳ። ቻው።